የመጨረሻ ወር የዙልሃጃ መጀመሪያው 9 ቀናቶች የአምልኮ የጾም የስግደት ቀናቶች ናቸው። በእነዚህ ቀናቶች የሚሰሩ ኸይር ስራዎችን የሚስተካከል አንዳች ስራ ለመኖሩን የሃይማኖት አባቶች ያነሳሉ። በእነዚህ ቀኖች የሚሰሩ ጥሩ ስራዎችንና መልካም ተግባሮችን የሚመጥን ወይም የሚመስል አንድም ነገር የለም በሚል ነው ያስተማሩት ነብያችን አለይሂ ሰላቱ ወሰለም። ስለዚህ አንዳንዱ እንደውም በረመዳን ቀን ላይ ከሚሰሩ ተግባሮች በእነዚህ ቀኖች የሚሰሩ ተግባሮች የበለጡ ናቸው እስከ ማለት ነው የደረሱት። በእነዚህ ቀናቶች የሚያጋጥሙ ችግሮችን ሁሉ ፈጣሪ ምህረት እንዲሰጥ የሚጠየቅበት ዕለቶችም ናቸው። የተቸገሩ ካሉ በመርዳት የታረዙ ካሉ በማልበስ ብዙ ነገሮች የተቸጋገሩ የተደነጋገሩ በህይወታቸው ውስጥ የተቸጋገሩ ሰዎች ካሉ ለነሱ መፍትሄዎችን በማቀበልና በመምከር ከፍተኛ አስተዋጽኦ ሊደረግበት የሚችልበት ቀኖች ናቸው ያሉት። እርቅና ምህረት የነዚህ ቀናቶች አብይ ተግባራቶች ናቸው። ጾም በመነገራችን ላይ ከመልእክቱ አንዱ እኔ የምጾመው ምናልባት 12 ሰዓት 11 ሰዓት ተኩል ምናምን ሊሆን ይችላል። እርቦኛል፣ ጠምቶኛል፣ ተቸግሬያለሁ፣ ተበሳቁያለሁ። ሁሉ ጊዜ የሚጾም ሰውስ እንዴት እንደሚበሳቆል ያስተምራል። ጾመኛ ቆም ብሎ ሊያስበው የሚገባው እኔ እያለኝ በተስፋ ከ2 ሰዓት በኋላ ከ3 ሰዓት በኋላ እንደ ልቤ ልበላ ነው እያለ ያለ ሰውና ጨለማ የሆነበት ለነገም ለነገ ወዲያም ለሳምንት ለወር በኋላ ምንም ተስፋ የሌለው ሰውስ ምን ያስፈልገዋል? ይሄ ደግሞ የኛ ፈተናዎች ናቸው። ፈጣሪ ለኔ የሆነ ነገር ይሰጥና ለሌላ ሳይሰጥ እሱ እኔ አዝናለሁ ፈጣሪ ከሰጠኝ ትንሽ ቸራለሁ ወይስ ፈጣሪ አንተ ስጠኝ ስለው ጨምርልኝ ስለው አንተ ምን ነው ጓደኛ ወንድምህ እህትህ ሲቸገሩ ለምን አንተስ ከእጅህ አልቀነስክም ትንሽ ለምን አልሰጠህም እንደሚል ሊጠብቅ እንደሚገባ ነው የሚያስተምረው። ከምግብ ራስን አቅቦ ፈጣሪ ማሰብ የነዚህ በጎ ቀናቶች ሌላኛው ተግባር ነው። በጾም ወቅት ያጡ የተቸገሩ ወገኖችንም ማሰብንም እምነቱ ያዛል። የስልጣና ቀናቶች ናቸው እነዚህ ቀናቶች። በመሰረቱ በእስላም እነዚህ በዓሎች ከሆኑ ለየት ያሉ ተግባሮች ከተሰሩ በኋላ ነው የሚመጣው። ለምሳሌ የኢደል ፊጥርን በዓል ስናይ 30 ቀን ሙሉ በጾምና በአምልኮት በዒባዳ ከቆየ በኋላ ማህበረሰቡ መጨረሻ ላይ ላንተ ብቻ ሳይሆን ለሌላውም ደስታ እንዲሆን ሰደቀተል ፊጥር የሚባል እያንዳንዱ ጾመኛ ቢያንስ ለአንድ ሰው ሊሆን የሚችል ለዕለቱ አስደስቶ የሚውል ነገር እንዲሰጥ አስተምሮ ነው የሚያልፈው። ይሄ ማለት በየጊዜው የሙስሊሙ ማህበረሰብ ከጓደኛው ከአካባቢው ጋራ ህዝቡ ጋራ እንዴት መኖር እንዳለበት ነው። ቀናቶች ከመከራ ሁሉ ደስታ ከችግሩ ሁሉ ጥጋብ እንደሚኖር መስታወቶች ናቸው። ህዝበ ሙስሊሙ የ10ቱ ቀናቶችን በጎ ምግባር ለህይወቱ ሁሉ መርህ ማድረግ እንደሚገባው ይነሳል።